እንደውም ሃርድ ላይን ላይ ያሉት እነዚህ ዋና ዋናዎችን ባትገድል ይሻላል። አንደኛ ስትገድል በገደልከው ቦታ ላይ የሚተካው ሰውዬ ከሟቹ የባሰ ነው፣ መሬ ነው። ሁለተኛ ሲስተማቸው እንደ ኢራቅ፣ እንደ ሶሪያ፣ እንደ አፍጋኒስታን፣ እንደ ሊቢያ አይደለም። አያቶላን ብትገድል ኢራናውያን ምንም አይሆኑም። ሙሉን ፖለቲከኞቻቸውን ሙሉን ወታደራዊ ሊደሮቻቸውን ብትጨርስ ይብስብሃል። 31ዱን ፕሮቪንሶች ይዋጉሃል። ቢኮዝ ለዚህ ጦርነት ላለፉት 3 10 ዓመታት ሲዘጋጁ የኖሩ ህዝቦች ናቸው። አስቂኙን ነገር ልንገራችሁ፣ ለመሳቅ ተዘጋጁ። የዛሬ 3-4 ወር እዚህ ጦርነት ሲጀምር አሜሪካ ላይ እንሳቅባት ምናምን ያልኩኝ ዝም ብለን እንስቅባቸው ነበር። ታስታውሱ እንደሆነ ይሄ ጦርነት የተጀመረ ሰዓት እስራኤላውያን በአየር ጥቃት ከአሜሪካን ወታደሮች ጋር በመሆን በአየር ጥቃት ኢራናውያን አጠቁ። ኢራናውያን በአጸፋው ባህሬን ላይ አሜሪካውያን ትልቅ ወታደራዊ ቤዝ አላቸው፣ ድምጥ ማጡን አጠፉት። ሳውዲ አረቢያ ላይ ድምጥ ማጡን አጠፉት። ዩናይትድ አረብ ኤሚሬትስ ላይ እንደምታዩት አደረጉት። ያላቸውን ይዘው ነፍሳቸውን ይዘው ወደ ጆርዳን ሄዱ። ከዛ ራሳቸው ጠይቀው እንደራደራሉ። ማን ነው የሚደውለው? በእናታችሁ ቆይ እንደራደር አላቸው። ኢራናውያን እንደራደር ሲሏቸው እሺ ያሉ። ከአንዳንድ እሺ ሲሉ ብዙ የዓለም ፖለቲካ ተንታኞች፣ የሚሊተሪ ተንታኞች በጣም ፉሊሽ ናቸው፣ በጣም ሞኝ ናቸው። እንዴት ይደራደራሉ? ቢኮዝ እንደ ድራይቨር ሲት ምናምን ምን ሆኖ ነው ምናምን። ነገር ግን ኢራናውያን በጣም ስማርት መሆናቸው የምታውቁት 60 ቀን ነው ጋፕ የተፈጠረው። በዚህ 60 ቀን ወደ 10 ሚሊዮን በርሜል ነዳጆቻቸውን ሸጠው የሚፈልጉትን ነገር አመጡ። ቢኮዝ ከአሜሪካ ጋር መደራደር ይሄ ጦርነት የአሜሪካ እንዳልሆነ ያውቁታል። አሜሪካንን እዚህ ጦርነት ውስጥ ስባ ያስገባችው እስራኤል እንደሆነች ያውቃሉ። ድርድሩ እንደማይሰምርና እንደሚቀደድ ያውቃሉ። ተመልሰው እንደሚመጡ ያውቃሉ። አስፈላጊ ነገሮችን በዚህ 60 ቀን አስገብተዋል። እንደተጠበቀው ድርድሩ ከሸፈ። ኢራን ላይ ጥቃት ፈጸሙ። አስቂኙን ነገር ልነግራችሁ ነው። አሜሪካንን እዚህ ጦርነት ውስጥ ስባ አስገባቻት ማናት? ሁላችሁም እንደምታውቁት ባይና ሁላችሁም ትረዳላችሁ። እስራኤል ናት አይደል? የእስራኤል ፕሮጀክት ነው። የኢራን አጸፋዊ ምላሽ እጅግ አስደንጋጭ ነው። በመጀመሪያው ከ60 ቀን በፊት በነበረው ጦርነት ወደ እስራኤል ነን ስቶፕ ነበር ሚሳኤል የሚተኩሱት። ኤፋርደው ናታን ኢስፋን የሚባሉ የኒውክሌር ማብላያ ተቋሞቻቸውን ኦብሊትሬት አድርገናል ምናምን ብለው ሲደነፉ ምናምን ስቲል አንደርግራውንድ ላይ ሚሳኤሎቻቸውን፣ አስተኳሾቻቸውን፣ ተተኳሾቻቸውን አውድመናል ሲሉ ሰዎቹ አባነቅነቅ የለም። ግማሹ ካፈር ውስጥ ይመጣል፣ ግማሹ ከንትን ይመጣል። እነዚህም የገልፍ ሀገራት ላይ ያሉ ወታደራዊ ቤዞቻቸውን በሙሉ ዌስተርን ሚዲያዎች አይነግሩንም እንጂ ረሚም ነው ያደረጉት። አሜሪካ በታሪኳ እንዲህ ያለ ኪሳራ ደርሶባት አያውቅም። ዌስተርን ሚዲያ አልነገሯቸውም። እኔ አፈርሰው ዌስተርን ሚዲያ ሊነግሯችሁ አይችሉም። ሁለተኛ ኢራናውያን የሚጠቀሙበት ሲስተም እንደ አሜሪካውያን የ150 ሚሊዮን ዶላር ወይም ደግሞ የ200 ሚሊዮን ዶላር ተዋጊ ጀት ምናምን አይደለም የሚጠቀሙት። አሜሪካውያን ይሄ F-35 ተዋጊ ጀቶችን አንዱ ዋጋው 200 ሚሊዮን ዶላር
አንዱ 250 ሚሊዮን ዶላር ክንፉ ምናምን አረ የሌሊት ወፍ ነው ምናምን ይመስለውና ይላል። ቴዶን ኬር ኢራናውያን ቴዶን ኬር 250 ሚሊዮን አውጥተ የገነባውን ተዋጊ ጀት $5000 ድሮን አፈር ከድሜ ያበላብሃል። ይሄ ማለት በሚሊተሪ ቋንቋ ዋር ኦፍ አሲሜትሪ ይባላል። ዋር ኦፍ አሲሜትሪ ማለት እንደ አባዱላ ገመዳ ስናይፐር ይዞ የመጣውን ሰውዬ በድንጋይ መማረክ ማለት ነው። እንዴት አድርገህ እንደሆነ አትጠይቀኝ። አይደል ነው አባዱላ እንዴት እንደማረከ ግን ላስረዳችሁ ስለፈለኩ ነው። አባዱላ አንድ ንግግር አላቸው። በስናይፐር ሲመጣብኝ በድንጋይ ማረኩት። የስናይፐሩን ዋጋና የድንጋዩን ዋጋ ወይ በአንድ ደግሞ የሀገራችን ታጣቂዎች የሆነ ቦታ ሲተነተን ሰምቻለሁ። ታንክ በሃይላንድ ማረኩኝ ያለ ተንታኝ ሰምቻለሁ። ታንክ እየነዱ ሲመጡ ሃይላንድ ቅጭ አረኩኝ። ታንኩ የሚነዳው ሰውዬ ወጥቶ እጅ ሰጠ። ጉድ ነው። እኛ ሀገር እንዲህ ያሉ ታሪኮች ለመስማት ጥሩ ነው። ወሬ ምናምን ጎበዞች ነው። ዋር ኦፍ አሲሜትሪ ማለት በአሁን ዘመን ጦርነት ጭንቅላት ነው። የ250 ሚሊዮን ዶላር ተዋጊ ጀት ቶሞሆክ ሚሳይል ምናምን መጠቀም አይገባም፣ ወይ ደግሞ ግዴታ አይደለም። ስማርት ከሆንክ $2000 ድሮን ድምጥ ማጡን ታጠፈዋለህ። ማን ነው ስማርት? የሰማይ ስባሪ የሚያል ተዋጊ ጀት ያረክ ይዘህ ስትመጣ በ5000 የተሰሩ ድሮኖችን 500 ይለቁብሃል። አንዱን ድሮን ለማውደም አንድ ሚሳኤል ተተኩሳለህ። 500 ሲለቁብህ ስንት ሚሳኤል ነው የምትተኩሰው? አንዱ ሚሳኤል $190,000 ምናምን ነው። ኢራናውያን አንድ ጊዜ 500 ይለቁብሃል። እንዲህ ያለ ሀሳብ ሊኖር በጣም የተለየ ህዝብ መሆን አለብህ ማይ ፍሬንድ። እኚህ ሰዎች ማክሲመም $20,000-15,000 የፈጀ ሻሃድ ድሮን ነው የሚለቁት። ብታወድምባቸው ምን ይጎዳሉ? $20,000 ነው የምታወድምባቸው። አንተ $20,000 ወይም ደግሞ $5,000 ድሮን ለማውደም አንድ የምተኩሰው ሚሳይል $100,000 ነው። ዋር ኦፍ አሲሜትሪ ማለት ይሄ ነው። ቆይ መማርዬ በኋላ እንገናኛለን። አሜሪካ የደረሰባትን ኪሳራ የትኛውም የዌስተርን ሚዲያ አይነግርህም፣ አርቲ ካልሆነ በስተቀር ወይም የአሜሪካ ሚሊተሪ ሰዎች ፖለቲካ ሳይንቲስቶች ካልሆኑ በስተቀር አይነግርም። በታሪኳ አሜሪካ እንዲህ ያለ ውርደት ገጥሟት አያውቅም። ኦኬ ወደሚያስቀው ነገር ልምጣላችሁ። ገጥሟችሁ አቃል ብዙ ጊዜ ጓደኞቻችሁ መሃል እንዲህ ያሉ ሰዎች አይጠፉም። ሰላም በተቀመጣችሁበት ቦታ ላይ የራሳቸውን ጸብ ጎትተው ያመጡና የሚያደባድቧችሁ ጓደኞች አሏችሁ። ፎር ሹር ይኖራቸዋል። እናንተ እኮ ምንም ሰላም ቁጭ ብላችሁ ነበር። ፕሊዝ እንዲህ ላይ ገጥሟችሁ ያውቃል? ቁጭ ባላችሁበት የራሳቸውን ጸብ ያመጡና የሚያደባድቧችሁ ሰዎች አሉ አይደል? አስቂኙ ነገር እናንተ ለነሱ ብላችሁ ስትደባደቡ ቢደባደቡላችሁ አሪፍ ነው። እናንተ ለነሱ ብላችሁ ስትደባደቡ እነሱ እናንተ በተቀመጣችሁበት ቦታ ላይ ተቀምጠው እንዲህ እያሉ ሲያዩ እንዲህ አይነት ጓደኛ ገጥሟችሁ ያውቃል? እናንተ የእነሱን ድብድብ ትደባደባላችሁ፣ እነሱ እናንተ ወንበር ላይ ቁጭ ብለው ያዋቸዋል።
ተፈነካክታችኋል፣ ደምታችኋል፣ ተቆርጣችኋል ምናምን ምንም ወያኛውን ሰው የጎርታችኋል ምናምን እኮ እናንተ እኛ አደባዳቢዎቻችሁ ቁጭ በኔ ትንታኔ እነዚህ እንዲህ ያለ ባህሪ ያላቸው ከራሳቸው ዓላማ አንፃር ዚያር ስማርት ከራሳቸው ዓላማ አንፃር ቡፎን ወይም ደግሞ ቂሉ በእነሱ ጸብ ዘለህ የገባውን አንተ ጡንቻ ላይ ምናምን ደረታ ላይ ምናምን አንዳንድ ጊዜ አክቹዋሊ እዚህ የሆነ መሰብሰቢያ ቦታ ላይ ዲያስፖራ ምናምን በሰው ጸብ ገብቶ ዲፖርት ይደረጋሉ። በሰው ጸብ ደና ቁርስ ሻይ እየጠጣ ምናምን የነበረ ሰውዬ ምናምን የሆነ ግርግር ይፈጠራል፣ ዘሎ ይገባል። በተለይ ሴት ካለችም አይጣል ነው። ኢትዮጵያዊ ሴት ካለች በስማ ሴቷን ኢምፕረስ ለማድረግ በማይመለከተው ጉዳይ ላይ ዘሎ ይሰነዝራል ፓንች፣ ወይ ጥርስ ያወልቃል፣ ወይ አይን ያፈሳል፣ ወይ ምናምን ከዛ ፖሊስ ይዟል ምናምን። ከዛ በኋላ አይደል እስራኤላውያን አሜሪካኖችን ለራሳቸው ጦርነት ስበው አስገቧቸው። ከስዊዘርላንዱ ስምምነት በኋላ ስዊዘርላንዱ ስምምነት ያፈረሱት ራሳቸው ናቸው፣ እስራኤሎች ናቸው እንደምታውቁት፣ እነሱ ናቸው የሚያዟቸው። አሁን አሜሪካኖች ሙሉ ለሙሉ ጦርነት ውስጥ እስኪዘፈቁ ድረስ በአየር ላይ ጥቃት ምናምን አገዟቸው። እስራኤላውያን ትናንሽ ሀገራት ላይ ካልሆነ በስተቀር እንደ ኢራን ያለ ሀገር ላይ በተአምር ኢንፋንተሪ እግረኛ ወታደር አስገቡ። ቢኮዝ በቁጥር ትንሽ ናቸው። ጅሎች አሜሪካ ተዘፍቃ ገባች እዚህ ጦርነት ውስጥ። ቤንጃሚን ኔታንያሁን ጨምሮ ማንኛውም የእስራኤልን ፖለቲከኛ ዛሬ ላይ በተጠይቋቸው ኖ አንተኩስም እያሉ ከኢራን ጋር ችግር የለብንም እያሉ ነው። ውሸቴን ነው። ኢራንም ወደ እስራኤል እንደከዚህ ቀደሙ መተኮስን አቁማለች። አያስቅም? እችን የምታክል ሀገር ትራፑስ ነው ያስገባቸው። አሁን እስራኤላውያን ፖፕኮርን እየበሉ ቁጭ ብሎ እያዩቸው ነው። እጅግ አስቂኙ ነገር የተራረፈቻቸውን እዚህ ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ባህሬን ላይ ወታደራዊ ቤዞቻቸውን ረሚም ሲያደርጉ የተራረፈቻቸውን ራዳሮቻቸውን ይዘው ወደ ጆርዳን ሄዱ። ጆርዳን ላይ ተከሉ ማለት እስራኤላውያን ወደ እነሱ እንዳይተኮስባቸው ወደኛ እንዳይመጡ ነው። ኖ ከነዚህ ከገልፍ ሀገራት ላይ ምናምን የመጡ ወታደራዊ ቤዞችን ወደኛ እንዳይመጡ እኛ ከኢራን ጋር መታኮስ አንፈልግም አሉ። ጦርነቱ በኢራንና በአሜሪካ መካከል ሆነ። ኢራን ጠቅላላ ባህሬን ላይ፣ ሳውዲ አረቢያ ላይ፣ ዩናይትድ አረብ ኤምሬትስ ላይ እነዚህ ገልፍ ሀገራት ላይ ያሉ የአሜሪካን ወታደራዊ ቤዞችን በሙሉ ረሚም አድርጋ አሁን ፊቷን ወደ ጆርዳን አዞራለች። የቀሩ አሉ ገና መተኩስባቸው፣ በተለይ ኩዌት አካባቢ የአሜሪካ ወታደራዊ ቤዝ ባለበት ቦታ ላይ ሁሉ የኢራን ድሮኖችና ሚሳይሎች ኢላማ ይሆናሉ ማለት ነው። አሜሪካ ወታደራዊ ቤዞቿን ወደ እስራኤል ኦልሬዲ በፊትም አሉ፣ ግን እስራኤል ላይ ሆና ከተኮሰች ኢራናውያን ወደ እስራኤል ይተኩሳሉ። አሁን ከእስራኤል የሚተኮስ ምንም አይነት ነገር ስለሌለ ኢራናውያን ነው ወደ እስራኤል የምተኩስበት ምን ምክንያት የለም እያሉ ኢንፍራስትራክቸራቸውን እያወደሙ ነው። እነዚህ ገልፍ ሀገራት ጅል ናቸው ያልኩበት ምክንያት ይላችሁ፣ እነዚህ ገልፍ ሀገራት ዲሳሊኔሽን ወተር ፕላንት አላቸው። በረሃ ውስጥ ያሉ ናቸው። ውሃው ጨዋማ ነው። ይህን ጨዋማ ውሃ አጣርቶ ለመጠጥ የሚያበቃ ወይም ደግሞ ለመጠጥ ዝግጁ የሚያደርግላቸው እዚህ ጋር የወተር ማጣሪያ ትልቅ እንትን አላቸው። ከዚህ ውጭ ህይወት የላቸውም። ኢራን እዚህ ጋር ያለችው ኩዌት፣ ባህሬን፣ ሳውዲ አረቢያ፣ ካታር፣ ዩናይትድ አረብ ኤምሬትስ የውሃ ማጣሪያዎቻቸው እዚህ ጋር ያለው። እቺ ሀገር ከዚህ ጋር እዚህ ጋር የምትተኩስ ሀገር ናት።
ዲያጎ ጋርሲያ 4000 ኪሎ ሜትር ድረስ የምትተኩስ ሀገር ናት። ኢማጂን የወኪንግ ዲስታንስ ላይ ያለ የውሃ ማጣሪያቸውን አንድ ድሮን በቂ ነው። የነዚህ ኢንፍራስትራክቸራቸውን አሁን ድልድዮቻቸውን አውድመዋል። ኢራናውያን ኢቫኪዩት አድርጉ እያሉ ነው። ለቃችሁ ውጡ እያሏቸው ነው። በቀጣይ ኢንፍራስትራክቸራቸውን የሚመቱባቸው ከሆነ ኢራናውያን የነዚህን ሀገራት ዲሳሊኔሽን ድምጥማጡን ነው የምታጠፈው። ድምጥማጡን አጠፋች ማለት እነዚህ ሀገራት ከ90 እስከ 95 በመቶ ውሃ የሚያገኙት ከዚህ ነው። ፓወር ፕላንት አላቸው። በዚህ በተቃጠለ በረሃ ውስጥ እየኖሩ ኤሲ ከሌላቸው አስቡት፣ ውሃ ከሌላቸው አስቡት። ይህን ቁጭ ብላ ፖፕኮርን እየበላች የምታዩ ማናት? እስራኤል ናት። ቢኮዝ እንደነገርኳችሁ እስራኤል በአንድ ድንጋይ እነዚህን ሀገራት በሙሉ ወደ ፍርስራሽነት እየለወጠች ነው። ቢኮዝ ኢራንን ስትነኩ አሜሪካ ወታደራዊ ቤዞች እዚህ አካባቢ ያሏት፣ ከዚህ ነው የሚተኮሰው። ኢራን እነሱ ወታደራዊ ቤዞቿ ላይ ለመተኮስ በሚል እነዚህን ሀገራት ወደ ፍርስራሽነት ትለውጣለች። እስራኤል ብዙ መስራት አይጠበቅባትም። እነዚህ ሀገራት ማለት ለአሜሪካ ለአመታት የጀርባ አጥንቶቿ ናቸው። የወርቅ እንቁላል የምጥል ዶሮ ማለት ነው። በተለይ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ ትራምፕ መጣ ሲባል፣ ኦባማ መጣ ሲባል፣ ጆ ባይደን መጣ ሲባል አንዳቸው ተመራጭ ተወዳጅ ለመሆን ግማሹ የ1 ትሪሊዮን ዶላር የንግድ ይዋዋላል። ፔትሮ ዶላር አለ ምናምን። ኢራንን በመንካት ብቻ እስራኤል እነዚህን ሀገራት ወደ ፍርስራሽነት ነው የምትለውጠው። ሰማይና ምድር ያልፋሉ እንጂ ኢራንን ይሄን ከማድረግ ሊያቆማት የሚችል አንዳች ምድራዊ ኃይል የለም። ሰማይና ምድር ያልፋሉ እንጂ ስትሬት ኦፍ ሆርሙዝን ከኢራን ነጥቆ መቆጣጠር አይቻልም። ኢትስ ኢምፖሲብል። እኔ 12ኛ ክፍል ስንማር የሞዛይክ ዶክትሪንን እንኳን ተምረን ስናነብ ተገርመናል። አይደለም አሁን ላይ ባለው ጭንቅላቴ ማለት ነው። አንደኛ ኢራናውያን ቶፖግራፊው ለነሱ ምቹ ነው። በተራራ የተከበቡ ናቸው። እግረኛ ወታደር ማስገባት አትችልም። ቢኮዝ ተፈጥሮ ያደላቸው ናቸው። ሁለተኛ እግረኛ ወታደር ላስገባ ብትል ተባባሪ ህዝብ ሊኖር ይገባል። መጀመሪያ እና መዶ ምናምን የሉም። ኢትዮጵያ ልትወር ብትመጣ እና መዶ መንገድ እየመሩ ምናምን ያሳዩሃል። ኢራናውያን 94 ሚሊዮኑ እሳት ጎርሶ የተቀመጡ ናቸው። ኢማጂን እዚህ ህዝብ መሃል ተራራ፣ ዳገት፣ ቁልቁለት በማታውቀው ቦታ ላይ እግረኛ ወታደር ይዘህ ስትገባ ይኸውላችሁ 2003 ላይ አሜሪካ ኩዌትን ለመውረር ወደ 250 ሺህ ወታደር ልካለች። ከዛ ሳዳም ሁሴንን እንደዚሁ ለመምታት ወደ 180 ወደ 200 ሺህ ወታደር ልካለች። 20 ዓመት ነው ኢራቅ ውስጥ የተቀመጡት። ወገኔ ለዶናልድ ትራምፕ ቅርበት ያላችሁ ሰዎች አይ ቲንክ ብቸኛው ለዶናልድ ትራምፕ ቅርበት ያለው ፖለቲከኛን እስከማውቀው ይርታቸው ነው። ይርታቸው አለ አድርስልኝ። ለዋይት ሃውስ ቅርበት ያለው ሰው እሱ ነው። የዛሬ 8 ወርም ነግሬያቸዋለሁ። አሁንም እነግርሃለሁ። 150 ሺህ ወታደር አይደለም፣ 250 ሺህ ወታደር አይደለም። እኔ አፈርሱ 4 ሚሊዮን ወታደር እግረኛ ይዘህ ብትገባ 4 ሚሊዮን በጣም አነሰ። 10 ሚሊዮን ወታደር ይዘህ ብትገባ እነዚህ በገልፍ ሀገራት ላይ አሜሪካ ያላት ወታደሮች አጠቃላይ ተደምሮ የወታደሮቿ ብዛት 100 ሺህ አይሞላም። ለወሬ ነጋሪ አንድ ከተረፈ ይሄው እንግዲህ የተቀየረ ትንታኔ የለኝም ማለት 8 ወር ጀምሮ በመካከለኛ ምስራቅ ስተነተንላችሁ የነበረው ትንታኔ ነው። እኔ እናንተ የምትቀጡኝ እንቀጣለሁ። በቃ እኔ ነግሬያቸዋለሁ። ይሄን ምንም ነግራችሁ ምን
ምንም አይነት አሜሪካ ልታሸንፍበት የምትችልበት ምንም አይነት መንገድ የለም። ኦኬ ለአሜሪካ ማሸነፍ ማለት ምን ማለት ነው? ይኸውላችሁ ሁለት ነገር ማወቅ አለብን። ለአሜሪካ ማሸነፍ ማለት አስቀድመው ወደ ጦርነት ከመግባታቸው በፊት ያስቀመጧቸውን ነጥቦች ማሳካት ነው አይደል? ያ ነጥብ ምንድን ነው? ሪጅም ቼንጅ ነው አይደል? ተውት፣ ሌላውን ተውት። ሪጅም ቼንጅ አይደል? ይሄ ኒውክሌር ማብለያው ምናምን እሱን ተውት። ኦኬ ሪጅም ቼንጅ እናመጣለን ብሎ ጦርነት የጀመረ ሀገር ስልጣኔያችሁን ወደ ፍርስራሽነት እንለውጣለን፣ እናወድማችኋለን፣ የራሳችንን አመራር በእኛ ቶን የሚደንስ መሪ ኢንስቶል እናደርጋለን ብሎ ጦርነት የከፈተ ሀገር አሸነፈ የሚባለው ይሄን ካሳካ ነው። ትንታኔ ማለት ይሄ ነው። ተደባድበ አሸነፍኩ ስትለኝ እኔ መጠይቅ ከመደባደብ በፊት ለማሳካት ያስቀመጥከው ግብህ ምን ነበር? ተደባድቤ ቦርሳውን ነጥቃለሁ ብለህ ድብድብ ጀምረ ያንተ ቦርሳ ከተነጠቀ ወይ ቦርሳ ካነጠቅ ተሸንፋል ማለት ነው። ሪጂም ቼንጅ አመጣለሁ ብሎ የተዋጋ ኃይል ሄዶ ደበደባቸው። ያን ካላሳካ ኢራናውያን አሸንፈዋል ማለት ነው። ለኢራናውያን ማሸነፍ ማለት ሰርቫይቭ ማድረግ ነው። ኒውክሌር ጣልባቸው፣ ሚሳኤል ጣልባቸው፣ ደብድባቸው፣ ወደ ፍርስራሽነት ለውጣቸው። ኢራን ውስጥ ሪጂም ቼንጅ ማምጣት ግን አይታሰብም አይደለ? ሁለተኛ ተውት፣ ሪጂም ቼንጅ በጣም ተው፣ ሌላውን ተው። ስትሬት ኦፍ ሆርሙዝን ተቆጣጠር። አሁን አሜሪካ በቀጠናው ላይ ከዚህ በፊት የነበራትን የበላይነት ሁሉ ነው ያጣቸው። ምን ማለት ነው? ይሄ ጦርነት ከመጀመሩ በፊት አሜሪካ በገልፍ ሀገራት ወታደራዊ ቤዞች ነበሯት፣ ዛሬ የሏትም። አሜሪካ ይሄ ጦርነት ከመጀመሩ በፊት ገልፍ ሀገራት ላይ የበላይ ነበረች፣ ፖሊስ ነበረች፣ ዛሬ አይደለችም። ስትሬት ኦፍ ሆርሙዝ አልተዘጋም ነበር፣ ዛሬ ተዘግቷል። እሱ ብቻ አይደለም። ይሄ እዚህ ጋር የምታዩት ቾክ ፖይንት ባበል መንደብ፣ ይሄ ቀይ ባህር ቾክ ፖይንት ነው። ስትሬት ኦፍ ሆርሙዝ ብቻ አይደለም። ከሳውዲ አረቢያ የሚወጣው ነዳጅ በሙሉ የሚያልፈው 7 በመቶ ስትሬት ኦፍ ሆርሙዝ ወደ 25 ወደ 30 በመቶ ነዳጅ ይወጣ ነበር። አሁን ይህም ተዘግቷል። ከጦርነቱ በፊት አልተዘጋም ነበር፣ አሁን ተዘግቷል። እሱ ብቻ አይደለም። ከዚህ በኋላ ገልፍ ሀገራት ላይ ፓወርፉል ሀገር የምትሆነው ኢራን ናት። እንዴት ሀገር ነው የምታሸንፈው? መጨረሻ ላይ የምትባል ነው። ለካ የተደባደብከው ድብድብ ያንተ አይደለም። የተደባደብከው ድብድብ የእስራኤል ድብድብ ነው። አሁን እስራኤል ቤንጃሚን ኔታንያሁ ፖፕኮርን እየበላ የአርጀንቲና ደጋፊ ነኝ እያለ ኳስ በጭንቅላቱ እያንጠባጠበ ምናምን፣ ትራምፕ እንዴት ነው ጦርነቱ ምናምን፣ ጥሩ ነው እየገፋ ነው ምናምን፣ እኛ ሰላኛ። ምክንያቱም ኔታንያሁ ያውቃል፣ ኔታንያሁ ያውቃል። አሜሪካ ከሀገራት ጋር ጦርነት ስታደርግ እኮ እንዲህ አይደለም። ደካማ ሀገራት ስታገኝ እኮ ዲስፋንክሽናል ረምፕ ስቴት ነው የምታደርጋቸው እኮ፣ በታትና ነው የምትሆን። ኢራን ላይ ግን እንደዛ አይደለም። ዛሬ ኔታንያሁን ብታየው አረ እዛ በጸባላችሁ እናንተ፣ እሱ ቁጭ ብሎ አካባቢ ወደ ፍርስራሽነት ሲለወጥለት ነው የሚሆነው። ይሄ ሁሉ የሚሆነው ቢኮዝ ኦፍ ሎቢስቶች፣ የአሜሪካ ሎቢስቶች። ዶናልድ ትራምፕ የተከበበው የእስራኤልን ጉዳይ እንዲያስፈጽሙ በተሾሙ ሰዎች ነው። የፔንታጎኑ ሰው ፒት ኤግዚት የእስራኤል ጉዳይ አስፈጻሚ ነው።
ሲአይኤ የእስራኤል ጉዳይ አስፈጻሚ ነው። ኢንፊልትሬት አድርገው ገብተዋል። ሞሳዶች ናቸው የሚያዟቸው። ማርኮ ሩቢዮ የሎቢስቶች ምን ነው የሚያሽከረክሩት? ስቲቭ ሩኮቭ እነሱ ነው የሚያሽከረክሩት። ጄሬድ ክሪሽነር እነሱ ናቸው የሚያሽከረክሩት። ይህ ሰው ምን አማራጭ አለው? ሲአይኤ ሄይ ኢራናውያን እኛን ሊያጠፋ የሚችል ዩራኒየም አብላልተው ጨርሰዋል፣ በቶሎ እርምጃ ካልወሰድንባቸው ያጠፉናል ሄይ ብሎ ለፕሬዚዳንቱ ሪፖርት ያቀርባሉ። ኦኬ እንደዛ ካላችሁ ተኩሱ ይላል ፕሬዚዳንቱ። ጆከንት የተባለ የመካከለኛ የደህንነቱ አማካሪ ብታምኑም ባታምኑም ሲአይኤ መረጃ የሚያገኘው ከሞሳድ ነው። ሞሳድ መረጃ የሚሰጥህ አንድም ኮንፊውዝ ሊያደርግ ነው፣ ሁለትም ኢንፎርም ሊያደርግ ነው። ከታች እስከ ላይ ቁማር የተበሉ ሰዎች ናቸው። ምን ማድረግ ትችላለህ? ሲአይኤ ሪፖርት ያቀርብልሃል። ሪፖርት አቅራቢዎቹ በሎቢስቶች የተያዙ ናቸው። ምን ማቅረብ እንዳለባቸው ቤንጃሚን ኔታንያሁ ነው የሚነግራቸው። ኦኬ እንዲህ ያለ አደጋ አለ ምናምን ኦኬ ይቀርብለታል ዋይት ሃውስ። ትራምፕ ከመፈረም ውጭ ምን ማድረግ ይችላል? የራሱ የስለላ ድርጅት የለው፣ የራሱ የሚመራው እንትን የለ፣ የራሱ እንትን የለው። ኦኬ ስለዚህ ዘር ነው ፍራምፕ ምንም መውጫ መንገድ የለም ከዚህ ጦርነት ውስጥ። አሜሪካ ፎሬቨር ነው ከዚህ ጦርነት። ኢራናውያን አሁን እነዚህ ሃርድ ላይኖቹ ከዚህ ቀደም የነበሩት ሞዴሬቶቹ እንደራደር ምናምን ብሎ ተደራድረዋል። አሁን ኢራናውያን መደራደር አይቻልም እያሉ ነው። ምንደራደረው ምንፈልገውን ካገኘን ብቻ ነው እያሉ ነው ኢራናውያን። ይህን ሰምታችኋል በዜና። በመጀመሪያውም ስምምነት የስዊዘርላንዱን የመደራደሪያ ነጥቦች እንኳን ብትሰሙ ሰረንደር ዶክመንት ነው። አሜሪካ የተሸነፈችበት ነው ያነበባችሁ ካላችሁ። ኢራን ስለማሸነፏ የምትረዱበት ነው። ከዚህ በኋላ እንኳን እንደራደር ቢሉ የባሰ ነው የሚጠብቃቸው። there is no way ኢራንን ልታሸንፍ የምትችልበት my friend ኢራን is not ኢራቅ አይደለችም። ኦኬ ከዚህኛ ምንድነው የምናገኘው? እኔ የሚመስለኝ ልንገራችሁ። እዚህ ጋር ከብዙዎቻችሁ ጋር ልቃረን እችላለሁ፣ ግን እኔ የሚመስለኝ ልንገራችሁ። አብይ አህመድ ወደ ስልጣን ሲመጣ አሁን ወደ ሀገራችን ስንመጣ ማለት በዚህ ጉዳይ ብንለያይም ምንም ችግር የለውም፣ ግን እኔ ሳገጣጠማቸው ምናምን እኔ የሚገባኝ ልንገራችሁ። ትክክል ልሆን እችላለሁ ላልሆን እችላለሁ አላውቅም። እዚህ ጋር አብይ አህመድ ወደ ስልጣን እንደመጣ መጀመሪያ የተገናኘው ከቤንጃሚን ኔታንያሁ ጋር ነው። ቤንጃሚን ኔታንያሁ የዛሬ 30 ዓመት ለዚህ ጦርነት ሲዘጋጅ የኖረ ሰው ነው። እያንዳንዱ ነገር አሁን ከኢራን በኋላ ወደ ቱርክ ነው ሄደው። ከኢራን ጋር የሚደረገው ጦርነት ቀላል እንዳልሆነ ያውቃል ቤንጃሚን ኔታንያሁ። ኢራናውያን ስትሬት ኦፍ ሆርሙዝን እንደሚዘጉት ያውቃል። አብዛኞቻችሁ ስትሬት ኦፍ ሆርሙዝ የሚባለው በዚህ ጦርነት ነው እንጂ የሰማችሁት አታውቁትም። በበል መንደብ አታውቁትም፣ አናውቀውም። ይሄ ጦርነት ነው። ኦኬ ቾክ ፖይንት ለካ ይሄ ነው ምናምን ማለት የጀመረው ቤንጃሚን ኔታንያሁ ስትሬት ኦፍ ሆርሙዝ እና ባበል መንደብ ቀይ ባህር ላይ ያለው ቾክ ፖይንት እንደሚዘጋ ሳውዲ አረቢያ 7% ነዳጅ የምታስተላልፍበት መንገድ ነው። በየመን ሁቱ ታጣቂዎች ተዘግቷል፣ ሰምታችኋል። ይሄ እንደሚዘጋ ቃል ስገምት የባህር ኃይል አደራጅ ያሉት ለዚህ ይመስለኛል። ኢንኬዝ ቀይ ባህር ላይ ከሁቱ አማጽያን ጋር ለማስለቀቅ በምናደርገው እንትን ተሳታፊ ትሆናለህ የሚል ነገር የተሰጠው ይመስለኛል። ሁለተኛ አብይ አህመድ ታስታውሱ እንደሆነ ሙዝ በዳቦ ብሉ ምናምን እያለ ሲናገር ሰምታችኋል። ሙዝ በዳቦ ብሉ። ቤተሰብ እኔ በኢትዮጵያ ፖለቲካ ጉዳይ 90% እኔ የምገምተው ፕሪዲክት ማድረገው ነገር ይሳካል። ባይሳካ እንኳን እዛው አካባቢ ነው የሚያንዣብበው። ብዙ ጊዜ እንደዚህ ነገሮች ምን አይቼ ስነግራችሁ ማለት
አሁን ምነግራችሁን ስሙትና ከዚህ ጋር እንዴት ላይ ያይዘው እንደሆነ ትረዳላችሁ። አብይ አህመድ የከተማ እርሻ ላይ አተኩሩ፣ ሙዝ በዳቦ ብሉ፣ አቮካዶ ብሉ፣ ሳርም ቢሆን ቅጠል ጎመን ምናምን ብሉ ምናምን ሲል ስትሬት ኦፍ ሆርሙዝ ሲዘጋ ብዙዎቻችን ስትሬት ኦፍ ሆርሙዝ ነዳጅ መተላለፊያ ብቻ ይመስለናል። ኖ፣ አስደንጋጩ ነገር ፋኦ የሚባለው ድርጅት የጣሊያን የሚገኘው የፉድ ኤንድ አግሪካልቸራል ኦርጋናይዜሽን 31 ኦር 32 የአፍሪካ ሀገራት ከፍተኛ ለሆነ ረሃብ ይዳረጋሉ ተብሏል ብሏል። የፋኦ ሪፖርት ነው። ቢኮዝ ስትሬት ኦፍ ሆርሙዝ ፈርቲላይዘር የሚተላለፍበት ነው። ፈርቲላይዘር ከሌለ ደግሞ ገበሬ ማረስ አይችልም። ገበሬ ካላረሰ ደግሞ ከፍተኛ ረሃብ ይፈጠራል። ሰውየው የባህር ኃይል ሲያደራጅና ሳርም ቅጠልም እስቲ እንደ ጊዜው ምናምን አቮካዶም ምናምንም ብሉ ብቻ ማንኛውም ነገር በጥርሳችሁ ተፈጭቶ ወደ ውስጣችሁ ገብቶ ጤንነትና እድገት ከሰጣችሁ ምግብ ነው ምናምን ብሎ ሲናገር አሁን የከፋ የራብ ጊዜ ይመጣል። ወገኖቻችንን ማንቃት ካለብህ የዓለምን ነባራዊ ሁኔታ አንቅተ በቶሎ እንዲዘጋጁ ማድረግ ካለብህ ማድረግ አለብህ። ዛሬ የሌላ ሀገር ዜጎቻቸውን እያነቁ ነው። እኔ 3-4 ወር ይሆናል ቴሌግራም ላይ ብትሄዱ ገልፍ ሀገራት ላይ ያላችሁ ውጡ እንዲሌኑ እያልኳቸው ነው። አሁን በይፋ መነገር ጀምሯል። ኢራናውያን ውጡ እያሏቸው ነው። አም ሶሪ ከምትሞቱ ወገኖች ከምትሞቱ መውጣት የምትችሉ ካላችሁ በቶሎ ውጡ። ምክንያቱም ይሄ ጦርነት አካባቢውን በሙሉ ወደ ፍርስራሽነት የሚለውጥ ነው። እስራኤል ወይም ቤንጃሚን ኔታንያሁ አካባቢው ወደ ፍርስራሽነት እንዲለወጥለት ነው የሚፈልገው። ያ ካልሆነ ታላቋን እስራኤል መገንባት አይቻልም። ስትሬት ኦፍ ሆርሙዝ ለረጅም ጊዜ ነው የሚዘጋው። ነዳጅ ይጨምራል። በተለይ የአውሮፕላን ነዳጆች ምናምን ይጨምራሉ። ትራንስፖርት በጣም አደገኛ ነው የሚሆነው። ምግብ የከተማ እርሻ ውስጥ ምናምን ቤታችሁ ትንሽዬ ቦታ ያላችሁ ምናምን ቆስጣ ምናምን ሰላጣ ምናምን ትከል። ኢትዮጵያ ምድር ላይ ያልሰማሁን ትንታኔ ነው እየነገርኩ ያሉት። ትከል ስል ትከል። የራብ ጊዜ እየመጣ ነው። ይህን የራብ ጊዜ ማይ ፍሬንድ አትሊስት እንዳትራብ። የራብ ጊዜ አማራ ነኝ ብለህ አጠግብም። ኦሮሞ ነኝ፣ ስልጤ ነኝ፣ ትግራዋይ ነኝ ኖ እናንተ ብሔርተኞች ፕሊስ። አሁን ይህን ህዝብ አማራ፣ ኦሮሞ፣ ስልጤ፣ ትግራይ ምናምን እያልክ የምታደነቁርበት ጊዜ አይደለም። አመዶ ሲሪየስ የሆነ ነገር ላይ እየገባ ነው። ሁለተኛ ወደ ኒውክሌር ጦርነት እየተገባ ነው። የገና የዩክሬንና የራሽያን ጉዳይ አልተነካም። አውሮፓውያን እስከ መጨረሻ ድረስ ዩክሬን እየተሸነፈች ያጣች ከመጣች ራሻውያን ወደኛ መዞራቸው አይቀርም ብለው እየቆሰቁሳት ነው። ፑቲን ትዕግስቱን እየተፈታተኑት ነው። ኢቨን የመጨረሻ ኢራንን ወደ ፍርስራሽነት ለመለወጥ በሚደረገው ጦርነት ሜቢ እስራኤላውያን ኒውክሌር ወይም አሜሪካም ኒውክሌር ልትጠቀም ትችላለች። ወገኖች እኔ አንዳንድ ነገሮችን እያዝናናው ስለነገርኳችሁ አዝናኝ እንዳይመስላችሁ። ጧት ማታ ከሰዓት እኔ ከዚህ ውጪ ማነበው ከዚህ ውጪ የምሰማው ሌላ ወሬ የለኝም። ከዚህ ውጪ ሳልሰማ የዋልኩበት ሳላነብ የዋልኩበት ጊዜ የለም። የነገርኳችሁ ወሬ እጅግ አስከፊ የሆነ ነገር ነው እየመጣ ያለው። ስትሬት ኦፍ ሆርሙዝ ሲዘጋ ፈርቲላይዘር መተላለፍ አይችልም። የአፍሪካ ሀገራት በራብ ይጎዳሉ። ሲመስለኝ አብይ አህመድ ወደ ቴል አቪቭ በሄደበት ሰዓት ላይ ቤንጃሚን ኔታንያሁ የነገረው ይመስለኛል። ታስዋይ ባህር ኃይል ምናምን ያደራጀው ከዛ በኋላ ኦኬ የከፋ ጊዜ እየመጣ ነው ምናምን ይሄንን ብሉ ምናምን ሲል የነበረው። ስለዚህ አሁን ባለው ነባራዊ ሁኔታ ሀገራት ዜጎች እንደ ሀገር ነው እያሰቡ ያሉት።
በዚህ መሃል ደሃ ሀገራት ላይ ያሉ ወገኖቼ ምንም ጥያቄ የለውም፣ ዋጋ እንከፍላለን። አሜሪካ፣ ዩሮፕ የተሻለ ሀገር ተቀምጠ ይሄንን ሰምተ ይሄን አንብበ ለዛ ምስኪን ህዝብ ለዚህ ምስኪን ህዝብ እንዲዘጋጅ መምከር ካልቻልክ ይሄን ትናገራለህ ተብሎ ሲጠበቅ አሁንም ዋይፋይ እና ስልክ ስላለ ብቻ በየስታርባክሱ በየቲሞርተኑ ተቀምጠ ኦሮሞ፣ አማራ፣ ትግራይ የምትል ኢትዮጵያዊ ካለ አንተ ብትሞት ይሻላል። በዚህ ሰዓት እንዲህ ያለ ትንታኔ ስተነትኑ ሳይ ብትሞት ይሻላል። ለምን መሰለህ? ሁሉም ነገር በህይወት ስትኖር እኮ ነው የሚደርሰዋል። በህይወት ስንኖር ትግራዋይ የምትለው መጀመሪያ ትግራዋይ በህይወት ሲኖር እኮ ነው። ትግራዋይ ከሌለ ምንድን ነው የምታወራው? ወገኖቻችን ካለቁ አማራ ምናምን እያልክ እኮ የምታወራው እኮ መጀመሪያ አማራ ወገኖቻችን እኮ ሲኖሩ ነው እኮ በህይወት። አትሊስት እኔና እናንተ እንበላለን እኮ ትበላለህ እኮ። እኔና እናንተ ችግር የለብንም። እኔና እናንተ ቶዛ ማክሲመም ችግር ሊኖርብን የሚችለው ወደ ኒኩለር ጦርነት ከገቡ ነው። ማንተርፈው ቁርስህን፣ ምሳህን፣ እራትህን እየበላ ውሃ ሳይቋረጥብህ፣ መብራት ሳይቋረጥብህ፣ ነዳጅ ሳንቲም ሲጨምርብህ እያጉረመረምክ አሁን በዓለም ላይ ከፍተኛ ሰላማዊ ሰልፎች ይነሳሉ ተብሎ ነው የሚጠበቀው። ነዳጅ እየጨመረ ነው። እዚህ ሀገር ላይ ሆነ አፈርሱ ብሔር ትዝ ሊል አይገባም። እንደ ኢትዮጵያን ማሰብ ያለብን ኢትዮጵያ ወገኖቼ እንዴት ይሆናሉ ብለን ማሰብ ያለብን። ጤነኛ ከሆንክ ረሃብ ከመጣ ማንንም አይመርማ። ይመራል አይመራም? ያለበትን አካባቢ እንደ አንድ አድቫንቴጅ ተጠቅመን ምን ያርጉን? እነዚህ ምስኪን ዜጎች ምንድነው ማድረግ ያለባቸው? ከሆነ ያልፉታል በዚህ መንገድ፣ ካልሆነም እሰየው ነው። ፋኦ አስጠንቅቋል። 32 ሀገራት ላይ እጅግ አስከፊ ረሃብ ይፈጠራል ባለ ሰዓት ላይ ፕሊስ እንደው ፕሊስ አሁን ስለ ብሔር የምታወራበት ጊዜ አይደለም። የት ሄደ? ከዘመነ ኦሪት ጀምሮ ስታወራ የኖርክ ሰው ነው። እንደው እንደ ብሔር ተሰብስበህ የሰራው ነገር ቢኖር ኦኬ፣ መርፌ አልሰራ። አትሊስት በዚህ በክፉ ጊዜ ተዘለው ሰብሰብ ብለን እንደ ሀገር እናወራ። እስኪ ምንድነው ማድረግ ያለብን? በትችል ከኤርትራውያን ጋር ሆነ ማለት ነው። አሁን ከኤርትራውያን ጋር ሆነ ምናምን እንደ ቀጠናው እንደ አፍሪካ ቀንድ ኦኬ፣ ለጊዜ ተዋቸው እነሱን። እንደ ኢትዮጵያዊ ምንድነው ማድረግ ያለብን? ካናዳ ውስጥ ያለው እንደ ካናዳዊ ነው እያሰበ ያለው። አሜሪካ ውስጥ ያለው እንደ አሜሪካዊ ነው እያሰበ ያሉት። ዩሮፕ ያለው እንደ ሀገራት ህዝቦቻቸው እንደዛ ነው እያሰበ ያሉት። አንተስ ምንድነው እያወራችሁ የምትሉት? ከዚህ ውጪ እኔ ወሬ ያለ አይመስለኝም። ጤነኛ አእምሮ ካላችሁ ወይም ለውጥ አይ ነው አንደርስታንድ አደርጋለሁ። አብዛኞቻችሁ የወጣችሁበት ማህበረሰብ ጠሎች ናችሁ። ስለምትጠሉ እንደዚህ አይነት ወሬ አትወዱም። ቢያልቁላችሁ ደስ ይላችኋል። ሞቶ ቢያድሩ ደስ ይላችኋል። እንዲህ ያለ ወሬ አይመቻችሁም። ግን ፕሊስ አንዳንድ ጭካኔዎችን በይደር ማሳደር ጥሩ ነው። ይሄ ጦርነት በአጭሩ የሚቋጭ ጦርነት አይደለም። ኤስካሌሽን ወይም ደግሞ ኤስካሌሽን ዶሚናንስ፣ እነዛ ሲተኩሱ ኢንፍራስትራክቸራቸውን ሲያወድሙ እነዚህ ያወድማሉ። ይኸውላችሁ ይሄ ካለ ይሄ እንትን ካለ ላሳያችሁ።
ኢሜጅ ላይ ነው ያለው። ይኸውላችሁ ይሄኛው ማለት ነው። ይኸውላችሁ ይሄ ባለፈው አሳይቻችኋለሁ። ይሄ ማለት ነው ይሄ ዲሳሊኔሽን ወተር ፕላንት ማለት ይሄ ነው። አያችሁ ይሄ ጨዋማ ውሃ ነው። ይሄንን ጨዋማ ውሃ ነው እነዚህ የአረብ ሀገራት ይሄ ማጣሪያው ነው። ዩቲዩብ ላይ ላላችሁ ነው ማሳያችሁ። ኢራናውያን ትልቅ ለቨሬጅ አላቸው። ዘና ብለው ነው የሚቀመጡት ማለት ይሄንን በአንድ በሁለት ድሮን ያጠፉታል ማለት ነው። ይሄ 95% ገልፍ ሀገራት ላይ ላሉ ዜጎች ውሃ እያጣራ የሚያቀርብ ፕሮጀክት ነው። ይሄ ትልቅ እንትን ነው። ይሄንን አወደሙባቸው ማለት ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ እነዚህ ሀገራት ኩዌት መጀመሪያም በረሃ ናቸው፣ በውሃ ጥም ያልቃሉ። እስካሁን ከነገርኳችሁ በመነሳት እስራኤል ዋነኛ ዓላማዋ አካባቢውን ወደ ፍርስራሽነት መለወጥ እንደሆነ ካወቃችሁ ይሄ ነገር እንዲመታ የምትፈልግ አይመስላችሁ? ኢራናውያን ወደ ኤስኬሌሽን ላደር እንዲሄዱ ፑሽ የምታደርጋቸው አይመስላችሁ? እርስ በርስ ነው የምታጠፋፋቸው ማለት ነው። ደግሞ ኢራናውያንን ድልድያቸውን፣ ፓወር ፕላንታቸውን፣ ነዳጅ ማጣሪያቸውን እየመታ አሁን የመጨረሻ ማስጠንቀቂያ ስትሆን ወደዛ ነው ፑሽ የሚያደርጓቸው። ኢራናውያንን እየመታ ስትሄድ ኢራናውያን ምክንያቱም ወደ ኢራን የሚተኮሱ ሚሳይሎች በሙሉ ወታደራዊ ቤዝ የሰጡት እነዚህ ሀገራት ናቸው። እነዚህን ሀገራት ፖለቲከኞቻቸው ደደባ የሆኑ ኖሮ ከአሜሪካ ጋር አይስማሙም ነበር። ለነዚህ ሀገራት አሁን ላይ ሲያስቡት አሁን ምን ይሆናል? አሁን ይኸውላችሁ አሜሪካ ድጋሚ ወታደራዊ ቤዞቿን እዚህ መታ አትገነባም። ኢምፖሲብል። ከዚህ በኋላ እነዚህ ሀገራት በህይወት ከተረፉና ወደ ፍርስራሽነት ካልተለወጡ እነዚህ ሀገራት ፊቶቻቸውን የሚያዘሩት ከኢራን ጋር ነው የሚሰሩት። ከራሽያ እና ከቻይና ጋር የሴኩሪቲ አላያንስ ተፈራርሞ ይሰራሉ እንጂ የአሜሪካ የበላይነት አበቃ። ፓወር ፕላንቱ ማለት ይሄ ነው። ክብራትና ክብራት ይሄ ነው። ሌላ ጥያቄ አለ? እሺ በስመ አብ ወልድ 2 ሰዓት ነው ያወራሁት። የሰማችሁትን ይባርክላችሁ። ክብራትና ክብራን ወደ ሌሎች ወሬዎች ይሄዳሉ። በዚህ ጉዳይ ላይ እያደገ የሚሄድ ነገር እየተጨመረ የሚመጣ ነገር ስለሆነ ያነበብኩትን አዳዲስ ነገሮችን እነግራችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እዛ ዜናዎችን ጽፍላችኋለሁ። እሺ ሌላ ጥያቄ አለ? እሺ ክብራትና ክብራን ወደ ሌሎች ወሬዎች እንሄዳለን። ወደ ሀገራችን ጉዳይ ስንመለስ ሰዓት ስለሌለኝ ነገ 1 PM ላይ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ ከዚህ ቀደም የነበረው ፕሮግራም ተሰርዞ ነበረ። ነገ ከጀዋር መሐመድ እና ከእናንተ ጋርም የተለያዩ ፖለቲካ አይነት ጉዳዮች ላይ እናወራለን። ከቻልኩኝ እመጣለሁ ብያለሁ። ቶሎ አድርጌ ለመገኘት ሙከራ አድርጋለሁ። ካልመጣሁኝ እናንተ ፕሮግራማችሁን ነገ ከጀዋር መሐመድ ጋር ታደርጋላችሁ። የገባችሁ ጥያቄ ለመጠየቅ ሙከራ አድርጎ ሞዴሬት ማድረገውን የነበርኩኝ ግን ለመምጣት ሙከራ አድርጋለሁ። ከዛ ባሻገር ካናዳ ያላችሁ ድራይቪንግ ላይሰንስ የሌላችሁ የድራይቪንግ ላይሰንስ ጉዳይ በጣም ሲሪየስ እየሆነ ነው። መንጃ ፍቃድ እንዲኖራችሁ እናደርጋለን።
በሁለት አይነት መንገዶች መንጃ ፍቃድ ማግኘት ትችላላችሁ። ሀገር ቤት ታሽከረክሩ ከነበራችሁ ሀገር ቤት የምታሽከረክሩበትን ዶክመንት ወይም ደግሞ መንጃ ፍቃዶቻችሁን ታመጣላችሁ። ከዚህ ቀደም ቀጥታ ወደ ፉል ጂ እንድትሄዱ ይደረግ ነበር የጽሁፉን ፈተና ካለፋችሁ በኋላ። አሁን ያ በአንድ ዓመት ተራዝሟል። ነገሮች እየጠነከሩ ነው። ምክንያቱም አንዳንድ ድራይቨሮች እንዲሁ ዝም ብለው በለብ መንጃ ፍቃድ እያወጡ እየተጋጩ ስለሆነ ማለት ነው። የጽሁፍ ፈተና ተፈተናችሁ ፉል ጂ እንድታገኙ እናደርጋለን። የመጀመሪያው ለልጆቻችሁ ለራሳችሁ ኦንላይን ኮርሱን ከፈለጋችሁ ኦንላይን ፓኬጆችን እንሸጥላችኋለን። አይ ኦንላይኑ ይብራብኝ ወይም ደግሞ ይቅርብኝ፣ ይብራብኝ የከተሜ ቋንቋ ነው። ኢንካር ትሬኒንጉን ብቻ ልውሰድ እና መንጃ ፍቃድ እንድናገኝ አግዘን ካላችሁ ያንንም እናደርግላችኋለን። ቴዲ ሐዋሳን ኮንታክት አድርጉት 647-687-3534 647-687-3534 ደውሉልኝ፣ እናስተምራችኋለን። ደረጃችሁን የጠበቃችሁ ሹፌሮች እናደርጋችኋለን። አሪፍ ነው፣ አሪፍ ነው። ካናዳ ሆናችሁ እስኪ መንጃ ፍቃድ የሌላችሁ አላችሁ። ቶሮንቶ ሰላም ቴዲ እንዴት ነህ? ደውዬልህ አታነሳም። በየትኛው? በዛኛው ስልክ፣ በዚህ በዋናው ስልክ ደውልልኝ። በዚህ ነው የደወልከው? በዋናው ስልክ ደውልኝ ካልሄደው። እሺ፣ ወይም በውስጥ ጻፍልኝና እጽፍልሃለሁ፣ ችግር የለውም። 6 አላችሁ ኪችነር ቶሮንቶ ግሬተር ቶሮንቶ ኤሪያ ላይ አላችሁ። የመንጃ ፍቃድ ባለቤት እናደርጋችኋለን። ጋይስ አትፍዘዝ። በፍየል ዘመን በግ አትሁን። አብዛኞቻችሁ ዛሬ ነገ እያላችሁ ነገሮች ውስብስብ እየሆኑባችሁ ነው። ዩ ሃቭ ትሬኒንግ ፎር ሄሊኮፕተር። ያ አስነስተው ከሰጡኝ ማለማመድ እንችላለን። እኔ ሁሉን ነገር አስነስተው ይስጡን ብቻ። የሚያስነሳ ሰው ካገኘ ችግር የለውም፣ እናለማምዳለን። አስገብተን ገፍተን እንለቃለን። ቃሪው አንተ ነው። 647-687-3534 ቅርብ ኪችነር ነው። እንትኖች አሉ፣ ቦታዎች አሉ፣ ማሰልጠን የምትችሉባቸው ቦታዎች ላይ። የቶሮንቶ ወይም የካናዳ ሕግ ፍቃዱ ስላላችሁ ብቻ ሁሉም ቦታ እየሄዳችሁ ማሰልጠን አትችሉ። ውስን ቦታዎች ናቸው። ለምሳሌ ወደዚህ እንኳን ወደ ሚሲሳጋ ለመሄድ ሌላ ላይሰንስ ፕሌት ነው የሚያስፈልጋችሁ ምናምን። ስለዚህ ቶሮንቶ ያላችሁ፣ ወደ ካናዳ ለመምጣት በዝግጅት ላይ ያላችሁ በቶሎ እኔን ኮንታክት ማድረግ አለባችሁ። ቢሲ ብሪቲሽ ኮሎምቢያ የለንም። በጣም አስፈላጊ ከሆነ ግን እንፈልግላለን። ለጊዜው ቶሮንቶ ያላችሁ መንጃ ፍቃድ የሌላችሁ ቶሎ ብላችሁ አውጡ። ኦኬ፣ አይ ቲንክ ሁሉም አሽከርካሪ ነው መሰለኝ። እዚህ ውስጥ ያላችሁ ቫንኩቨር የለንም። ቅዱስ እኔ የለኝም። ኦንታሪዮ ኦኬ፣ ችግር የለውም። 647-687-3534 ላይ ደወል አድርጉና የዚህ ፕሮግራም አንደኛ ደረጃ ስፖንሰር እሱ ነው። እናስተምራችኋለን። ፐራወር ስንት ነው ይላል። ቲፒካል ሀበሻ እንዲህ ነው እኮ ታውቃላችሁ። ምን ያደርግልሃል ፐራወር? ኦኬ፣ ይሄን ያለው ብለህ ደንግጠህ ልጠፋ ነው። አይዞ ወንድሜ፣ አይጎዳም፣ ኪስ አይጎዳም። አንድ ሰውዬ ነበር አሉ እና ጥብስ መብላት ፈልጉ ደጅ ላይ ሆኖ ነው የሚጠይቀው አሉ። ጥብስ አለ ይላል። አዎ ሲሉ ስንት ነው ሂሳቡ? ሳይገባ እኮ ነው። ዱለትስ ስንት ነው? አይጎዳም፣ ኪስ አይጎዳም። አሪፍ። በምርጥ መኪኖች ነው የምትማሩት። መንጃ ፍቃድ እንዲኖራቸው እናደርጋለን። እሺ፣ ወደ ሀገራችን ወሬ እንመለስ። ክብራትና ክብራን፣ የመጀመሪያው ወሬ በጣም ያሳቀኝ ያዝናናኝ ነው። ፍርድ ቤት ውስጥ ወንጀል ሰርቶ የቀረበ ግለሰብ ነው።
ሰው ነው ብሎ ጠበቃው ለዚህ ሰውዬ ጥብቅና ሊቆም ፍርድ ቤት ይዞት ሄደ። አይ ቲንክ አልሰማችሁኝ መሰለኝ። አስተካክዬ ደግሞ ይህንማ ካልሰማችሁ በጣም አይገባችሁም። ዝግጁ ናችሁ? አሁን ከመካከለኛ ምስራቅ ወደዚህ እንምጣ፣ ወደ ሀገራችን ጉድ። ወንጀል ሰራ ልጁ። የግድ ጠበቃ ስለሚያስፈልገው አቃቤ ሕግ ተከሷል። በአቃቤ ሕግ ከሶታል። ሰው ሊከላከልለት ጠበቃው አንቀጽ እየጠቀሰ ምናምን ሊከራከር ቦርሳውን ይዞ ምናምን ፍርድ ቤት ይሄ ልጅ ይዞ መግባት። ከራሱ ጠበቃ ላይ ስልክ ሰርቆ ተያዘ ብላችሁ ታምናላችሁ? እናንተ ወንጀለኛ አይደለም ምናምን ብሎ እኮ ሊከራከርለት እኮ የመጣ ሰው እኮ ሊከራከርለት ጋውን ለብሶ ከመጣ ጠበቃው ላይ ስልክ ሰርቆ እጅ ከፉት ያዘ። የት ነው? ለማንኛውም ይህ ድርጊት የተፈጠረው በደብረ ማርቆስ ከተማ ነው። የደብረ ማርቆስ ልጆች አላችሁ? በደብረ ማርቆስ ከተማ ፍርድ ቤት ውስጥ የጠበቃውን ስልክ የሰረቀው ተጠርጣሪ በቁጥጥር ስር ውሏል። በዛ ላይ ቺክ ናት። ስትዳብሰው ነካ ነካ ስታደርገው ወዳው መስሎት ሊሆን ይችላል እኮ ጠበቃው። አንዴ ልጨርስና ገብተን አይሻልም ምናምን እያለ ሊሆን ይችላል። ኢትዮጵያ ታሪኩ እንዲህ ነው። በደብረ ማርቆስ ከተማ አስተዳደር በአብማ ክፍለ ከተማ ቀበሌ 13 ከሚገኘው ከፍተኛ ፍርድ ቤት ሐምሌ 9 ቀን 2018 ዓ.ም ከቀኑ 5 ሰዓት በሚሆንበት ጊዜ የወንጀል ድርጊት መፈጸሙን ወይም የወንጀል ድርጊት መፈጸሟን የተሰማባት ተጠርጣሪ መነጋገሪያ ሆናለች። የግል ጠበቃ ነው ሰውየው። ስራውን ጨርሶ ጋውን በማውለቅ ላይ ያለ ጉዳይ ለማስፈጸም የመጣችው ተጠርጣሪ ከጠበቃው ጋር ሆና ከጠበቃው ቴክኖ ሞባይል ሰርቃ ብትሰወርም በፖሊስ ከአካባቢው ማህበረሰብና በወቅቱ ከነበሩ የህግ ባለሙያዎች ያገኘውን መረጃ መሰረት አድርጎ ፖሊስ ባከናወነው ጥልቅ ፍተሻ ፖሊሶች ጥሩ ነው እንዲህ ያሉ ሰዎችን ተከታትላችሁ ምናምን ትይዛላችሁ። ፕሊስ የፖሊስ አካላቶች ዜጎቻችን ሲታገቱም ተከታትላችሁ ያዙ። አጋቾችን ጥሩ ነው። በካሜራ በዚህ ገብቶ በዛ ተያዙ ምናምን ትላላችሁ። ዜጎች ሲታገቱ አጋቾችን ቶሎ እጅ ከፍንጅ መያዝም ይልመድባችሁ። እሺ የግል ጠበቃ ከሆነው ግለሰብ ስራውን ጨርሶ ጋውን በማውለቅ ላይ ያለ ጉዳይ ለማስፈጸም የመጣችው ተጠርጣሪ ከጠበቃው ቴክኖ ሞባይል ሰርቃ ብትሰወርም ፖሊስ ከአካባቢው ማህበረሰብ መረጃ በማሰባሰብ እንደ ወቅቱ ከነበሩ የህግ ባለሙያዎች ጋር ያገኘውን መረጃ መሰረት አድርጎ ባከናወነው ፍተሻ ነው እጅ ከፍንጅ ወዲያው ያዛት። እጅ ከፍንጅ ማለት እዛው ሲያዝ ነው። እቺ ሴት ሞባይሉን ከጠበቃዋ ላይ ወስዳ የገዛ ተሸጣለች። ፖሊስ ባደረገው ፍተሻ ሞባይሉን የገዛውን ጨምሮ በወንጀሉ የተጠረጠረችዋን ግለሰብ በቁጥጥር ስር አውሎ በተፋጠነ ምርመራ እያጣራ መሆኑን አንደኛ ፖሊስ ጣቢያ የወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ልጃለም ውበቴ ገልጸዋል። ቴክኖ መሆኑ አይደለም። ቴክኖ ሞባይል ማለት ከፕሌን ላይ ወድቆ አህያ የገደለው ስልክ ነው። 1100 እሱ አይደለም ፖይንቱ። እንዴት ከጠበቃ ላይ ትሰርቃለሽ? እንዴት የመጨረሻ ቢቸግርሽ እኮ ማታደርጊው ነገር እኮ ወንጀል ሰርተሽ ወንጀለኛ አይደለሽም ወይም ደግሞ ላንቺ ወይም ላንተ ሊከራከርልህ ከመጣ ሰው መስረቅ እኮ ነው። ምን አይነት አመል ነው? ሌላው የዚህ ሰውዬ ድርጊት ይህ እጁን እንደዚህ አጣምሮ የምትመለከቱት ግለሰብ እየታዘበ የቆመ ሊመስላችሁ ይችላል። ነገር ግን ኢትዮጵያ ውስጥ ሰርቶ የተያዘበት ወንጀል እጅግ አሳፋሪ ነው። ሶሪ ጋይስ፣ እኔ እንደ አንድ ኢትዮጵያዊ ወጣት ለዚህ እኔ አፍራለሁ። እንደ አንድ ወንድ ሆኜ እንደዚህ አይነት
ነገር ሲፈጸም እጅግ አፍራለሁ። እንዲህ ያለ አሰቃቂ ወንጀል እየፈጸሙ ያሉ አብዛኞቻችን ወንዶች ናቸው። ይህ ሰው የ2 ዓመት ሴት ልጅ ወይም የ2 ዓመት ህፃን ልጅ ነው ገለዋን ልጠባት ብሎ የደፈራት። ምንድን ነው የሚባለው? ቆይ የ2 ዓመት ህፃን ልጅ ማለት ይሄ ድርጊት የተፈጸመው በአሶሳ ዞን ባምቢሲ ወረዳ ኤዳዳ ዳቡስ ቀበሌ ጎጥ 1 በሚባል አካባቢ ነው። ይህ የምታዩት የወንጀል ድርጊቱን የፈጸመው ግለሰብ ቀደም ሲል የነገርኳችሁን ወንጀል የፈጸመው ይሄ ማለት ይህን ድርጊት ከመፈጸሙ በፊት ከሳምንት ከ3 ሳምንት በፊት ምናምን ብታዩት እዚህ ሶሻል ሚዲያ ላይ እናትን ህፃናትን ምናምን የሚሳደብ እኮ ነው። የቲክቶክ አካውንት አለው እኮ ሳስፋይን አሁን እዚህ ሶሻል ሚዲያ ላይ ህፃናትን እናትን የሚሳደቡ ሰዎችን ከእንደዚህ አይነት ድርጊቶች ለይቼ ማላያቸው ማለት ነው አይደል? እኔ እንደዛ ይመስለኝ። የባምቢሲ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ሃሩን ሀሬሳ ለብስራት ሬዲዮ ነው የሚናገሩት። ተከሳሽ አወድ አልሃሪም ይባላል። ከረፋዱ 4 ሰዓት የወንጀል ድርጊቱን ፈጽሟል ብሏል። የ2 ዓመት ህፃን የሆነችውን ገላሽን በሙቅ ውሃ አጥበሻለሁ በማለት እናቷ ውሃ ልትቀዳ መሄዷን በማረጋገጥ ወደ ራሱ መኖሪያ ቤት ከወሰዳት በኋላ አፏን በማፈን ያስገድዶ መድፈር ወንጀል መፈጸሙን ተናግረዋል። የባምቢሲ ወረዳ ፖሊስ ምርመራ መዝገቡን በሰውና በሰነድ ማስረጃዎች በማስደገፍ ለአቃቤ ሕግ አቀረበ። አቃቤ ሕግም ይህን ተከሳሽ በኢፌዴሪ የወንጀል ሕግ አንቀጽ 627 ህዝባር 1 በዚያ ስር የተደነገገውን ያስገድዶ መድፈር ወንጀል ክስ በመመስረት ለባምቢሲ ወረዳ ፍርድ ቤት አቅርቧል። ፍርድ ቤቱ የቀረበውን ማስረጃ ከመረመረ በኋላ ተከሳሹን ጥፋተኛ መሆኑን በማረጋገጥ የወንጀሉን ክብደትና የቅጣት ማክበጃና የማቅለያ ሁኔታዎችን በማገናዘብ ሐምሌ 13 ቀን 2018 ዓ.ም በዋለው ችሎት ገምቱ እስኪ የ2 ዓመት ህፃን ልጅ በሙቅ ውሃ ልጠብሽ ብሎ የደፈረ ይህ ሰውዬ በሰነድ በሰው በሕክምና ተረጋግጧል። መድፈሩ ተረጋግጧል። ስንት ዓመት የተፈረደበት ይመስላችሁ? እስኪ ገምቱ። ይሄ ጎረምሳ ነው። 20 ዓመት ይላል። ሞት ይላል አንድ ኢትዮጵያ። ማፉ እድሜ ልክ ዛክ የሞት ፍርድ ጌታ መሳ 18 ዘረኝነት ጥንብናት 7 ዓመት ምትኩ ኢያሱ 3 ዓመት ያዳፋና የሞት ሙና እድሜ ልክ ጃፊ 15 ሪሃን 15 ፍርድ ቤቱ ግራ ቀኙን ተመልክቶ 19 ዓመት ነው የፈረደበት። 19 ዓመት። ሌላው ይሄ ልንገራችሁና ላብቃ። ይሄ የምታዩት ልጅ የ15 ዓመት ሴት ህፃን ልጅ በተለይ ወላጆች እንዲህ ያለ ዜና ስትሰሙ በተደጋጋሚ ጊዜ ልጆቻችሁን ከእግዚአብሔር በታች ከፍተኛ ጥንቃቄ አርጉላቸው። በተለይ ኢትዮጵያ ውስጥ ጋይስ፣ እኔ ልጅ የለኝም። ሴት ልጅ ሲኖረኝ ወንድ ልጅ ሲኖረኝ ማንንም ልጅ አጠገብ ላይ እንድትቆም አልፈቅድልህም።
አምሶሪ እኛ ጎረቤቶቻችን ምናምን ያሳደጉናል። አሁን ሰዎቹ ወጣቶቹ ጎረምሶቹ ምን እየበሉ እንደሆነ አይታወቅም ወይ? ዜናዎችን አሁን እየሰማን ምናምን ከዚህ ቀደም የነበረ ነው። በእርግጥ ከዚህ ቀደም እንዲህ ያለ ነገር የነበረ ነው። ማህበረሰቡ እንደምታውቁት እንዲህ ያለ ነገር ያዳፍናል። ይሄ ደፋሪ የሚያበረታታ ማህበረሰብ ነው። ከመደፈሩ ይልቅ የኛ ብሔር ነው የኛ ብሔር ናት ምናምን የሚል ነው አይደል? እንዲህ ነው እኮ ልጅን ይዛሃት ካየው አቅፈሃት እየሳምክ ምናምን አንገትህ ተቆረጠ፣ ሰውነትህ ሌላ ቦታ፣ አንገትህ ሌላ ቦታ፣ በቃ እንደዛ አንገትህ ተቆረጠ ወደክ እንደዛ አላደርግም። ምንድን ነው የሚሻለው? አይዶን መከሩበት። እጅግ አስከፊ ነገር ነው። የምሰማቸው ነገሮች በጣም አስከፊ ናቸው። ይሄ የ15 ዓመት ህፃን ልጅ እየደፈረ ያለ እናት መጣች፣ ልጄን ብላ ጮሃ ያዘችው፣ እናትየውን በስለት ወቅቱ ገደላት ነው የሚለው ዜናው። አሁን እኮ ይህንን ነው ነፃ ለማውጣት እኮ የብሔር ፖለቲከኞች የምትታገሉታል። ነፃ እናውጣው። እናቶቻችሁ እኮ ነፃ እናውጣው እኮ የምትሉት እኮ ፉዞ እኮ ነፃ ነው። እስቲ ምን ያህል ተፈረደበት? የ15 ዓመት ልጇን እየደፈራት ደርሳ ልታስጥለው የሞከረች እናት በስለት ተወግታ በዚህ ሰው እየተገላለች። ይህ ድርጊት የተፈጸመው በኮንታ ልዩ ወረዳ እዛ ነው። ተከሳሽ አብርሃም አመለ ቦንጆሬ ይባላል። እኔ ፊቱን ሳይሆን አድርጎታል ያልኩት፣ ፊቱን ሳይ በቃ አይም አድርጎታል ነው ያልኩት። አብርሃም አመለ ቦንጆሬ በልዩ ወረዳው የግንባ አጋሬ ቀበሌ ልዩ ስሙ ጫባ መንደር ነዋሪ ነው። የዕድሜው 30ዎቹን ያልተሻገረ ወጣት ግንቦት 25 ቀን ይላል 2018 ዓ.ም ከገበያ ወደ ቤት በመመለስ ላይ ወደ መንደሯ የቀረበችውን የ15 ዓመት ታዳጊን በመጥለፍ ጫካ የገባ ሲሆን ከጠላፊዋ ጋር የነበረችን የህፃን ጥቆማ መነሻ በማድረግ ልጄን እያለች እናት ወደ ጫካ ገባች። ስትገባ ይህ አሰቃቂ በሁኔታ እየደፈራት ነበረ። ልጄን ብላ ስትተናነቅ ቢያዘው ስለት ነው የገደላት። ፖሊስ በአሰቃቂ ሁኔታ ይላል። ከዚህ በኋላ የጠለፋትን ልጅ አስገድዶ መድፈሩን አላቆመም፣ በዛው ቀጠል ይላል ፖሊስ። ከምስክሮችና ከአቃቤ ሕግ መረጃ መነሻ መሰረት በሶስት ወንጀሎች ማለትም በአንደኛ ክስ በጭካኔ መግደል ወንጀል፣ በሁለተኛ ክስ ጠለፋ የፈጸመ በመሆኑ ተረጋግጦ ፍርድ ቤቱ ውሳኔ ሰጠውኝ አለ። በመሆኑም የኮንታ ወረዳ ከፍተኛ ፍርድ ቤት ሐምሌ 1 ቀን 2018 ዓ.ም ባስቻለው ችሎት ተከሳሽ አብርሃም አመለ በፈጸማቸው 3 ከባድ ወንጀሎች ምክንያት በሞት እንዲቀጣ መወሰኑን ብስራት ሬዲዮ ተናግሯል። በሞት ማለት ያው የግድ ፕሬዝዳንቱ መፈረም አለባቸው። የሶሻል ሚዲያ ላይ ያላችሁ እዚህ ሶሻል ሚዲያ ላይ ያላችሁ እንቶ ፈንቶ እያወራችሁ ከምትሉ የእንትና ዳሌ የእንትና ጦት ማስያዣ የእንትና ሸቀጥ ምናምን ያልክ ከምታወራ 5ም 50ም ሰው 1000 ምናምን ይዛችሁ በተለይ እንዲህ ባሉ ጉዳዮች ላይ እያነበባችሁ መንግስት ላይ ጫና ማድረግ አለብን። እንደዚህ ያሉ ሰዎች ሲሪየስ የሆነ እርምጃ የኛ ህዝብ ይኸውላችሁ የኛ ህዝብ ከለቀቀው አደገኛ ህዝብ ነው። እኛ እንደዛ ነው።
እኛ ከተለቀቅን አውሬ እናስቀናልና አውሬ እናስቀናለን እኮ የሰው ልጅ ባህሪም ነው። እኛ የሰው ልጅ በተለይ ጠንካራ ህግ ነው። ህግ ማለት ወለም ዘለም እንዳትል እንደ ሉጋም የሚይዝ ነገር ነው። ጠንካራ ህግ እንዳለ ካወቅ ስርዓት እንይዛለን። ጠንካራ ህግ እንደሌለ ካወቅን እኛ አደገኛ ነገር ነው የምናደርገው። እኛ የምናደርገው ነገር ኢንፋክት ሰይጣን ራሱ ስለማድረጉ ነው ይጠራጠራሉ አይደል? እኔ ይጠራጠራሉ። ምን ያላደረግነው ነገር አለ? ይሄን ህዝብ ጠንካራ በሆነ መንገድ ሊይዘው የሚችለው ህግ ነው። ጠንካራ ህግ ነው። ያ እንዲሆን ድምፅ መሆን አለባችሁ። ድምፅ መሆን አለበት። በዚህ ሶሻል ሚዲያ ላይ ዝም ብለህ ተጽዕኖ ፈጣሪ ተብለህ ተቀምጠህ አንድ የምታነቡት ወይ ያነበባችሁት የምታካፍሉት ነገር የለ፣ አንድ ግንዛቤ ማስጨበጫ የለ። እኔን ትኩረት ሰጥታችሁ ማህበረሰቡ እንዲነቃቃ ማድረግ አለባችሁ። እዚህ እስካላችሁ ማፍሬንድ የምንሰማቸው ዜናዎች በሙሉ ያሳቅቃሉ። ልጃቸውን የደፈሩ ለመናገር ራሱ እኮ ይከብዳል። ልጁን የደፈረ አባት፣ ወንድ ልጁን የሚደፈር አባት፣ አጎት፣ ጎረምሳ፣ በተለይ ህፃናትን የሚያደርጓቸው ነገሮች ኢትዮጵያ ውስጥ በተለይ ጎረምሶች፣ ወንዶች፣ ሴቶች የሚደርስባቸው በደል። ይህን ድምፅ ካልሆናችሁ ታዲያ ምንድን ነው? በትልቁ በሰፊው መወያ መሆን ያለበት አጀንዳ ነው። የሚመለከታቸው አካላት ህጉን ጠበቅ ማድረግ አለባቸው። ቻይና ሙስና እንኳን የሚበላን እንኳን ባለስልጣን በሞት ስለምትቀጣ ቻይና የሙስና ጉዳይ 0% እንኳን ባይሆን ወደ 0.ምናምን% አመጣለች አይደል? አንድ ምናምን። እንዲህ ያሉ ሰዎች እንዲህ ያለ ወንጀል እንደፈጸሙ በሰው በሕክምና ከተረጋገጠ ማስወገድ ነው። ይሄ ትክክለኛ መንፈስ አይደለም። ባደጉት ሀገራት እኮ ውሻዎች ከተተናኮሉ ነገ ከነገ ወዲያ የባሰ ነገር ያደርጋሉ ተብሎ ከባለቤቶቻቸው ይነጠቁና እንግዲህ ለውሻ ያላቸውን ስሜት ታውቃላችሁ። ባደጉት ሀገራት ያስወግዷቸዋል። እንዲህ ያለ ባህሪ ያላቸውን ሰዎች የምናስተምርበት መንገድ አንዱ በማስወገድ ነው። ይሄ አሁን ከማህበረሰቡ ጋር ኖሮ ምንድነው የሚጠቅመው? አሁን የእስር ጊዜውን ጨርሶ ከኛ ጋር ሊቀላቀል ነው። ጠንካራ ህግ ያስፈልጋል። እጅግ ጠንካራ ህግ ደግሞ እንዲወጣ የሚመለከታችሁ አካላት ከወሬ በዘለለ ወደ ተግባር መምጣት አለባችሁ ለማለት ያህል ነው። ከሰዓታት በኋላ ስንገናኝ የምነግራችሁ ወሬዎች ይኖራሉ። የግመል ወተት በፋብሪካ ተቀነባብሮ ለሽያጭ ቀርቧል ይላል። ኢትዮጵያ ውስጥ የት አካባቢ ነው? እሱን ነግራችኋለሁ። አዲስ አበባ ዩኒቨርሲቲ ከዚህ ቀደም በዩኒቨርሲቲ ደረጃ ነበር ተማሪዎችን ተቀብሎ የሚያስተምረው። አሁን ከ1ኛ እስከ 7ኛ ክፍል ተማሪዎችን የተቀበለን እናስተምራለን። ለዚህ ምዝገባ ጀምረናል ይላሉ። እሱን ነግራችኋለሁ። ከወንጀል ማህደር አንዱን ወንድ 3 ሴቶች ተረባርበው ገደሉት። የት አካባቢ ነው የገደሉት? ለምንድን ነው የገደሉት? እነዚህ 3 ሴቶች እነማን ናቸው? እሱን ነግራችኋለሁ። ሌላ ኢትዮጵያ ውስጥ በዝንጀሮችና በሰዎች መካከል ጸብ ተጀምሯል። ይህን ተከትሎ ከሰው ጎራ የሆኑ ፖሊሶች ዝንጀሮዎች ላይ መሳሪያ እየተኮሱ እየገደሏቸው ነው። ዝንጀሮዎች መሳሪያ አለመታጠቃቸው ጉዳት አድርሶባቸዋል። አሁን ነው አለመታጠቃችን የጎዳን የሚሉ ይመስለኛል። ሰዎች በመሳሪያ እነዚህን ዝንጀሮች እየገደሉ ነው። ለዚህ ጉዳይ ላይ ሰዎች ለሁለት ተከፍለዋል። ግማሹ ከመግደል የተለያዩ መንገዶችን መከተል ይሻል ነበር የሚሉ አሉ። አንዳንዶች ደግሞ አይ እርምጃው ትክክል ነው ይላሉ። ለማንኛውም ፖሊስ የሚተኩስባቸው ዝንጀሮች የት አካባቢ ነው ያሉት? ምን ስላደረጉ ነው የሚተኩስባቸው? እዚህ ጉዳይ እናወራለን ወደ በኋላ አካባቢ። ሌላ ከ50 ሚሊዮን ብር በላይ የከፈልንበት አፓርታማ የቤት ባለቤት እንሆናለን ብለን ስንጠብቅ ተጭበረበርን በሚል አንድ ትልቅ ስም ያለውን የሪል ስቴት ካምፓኒ የከሰሱ ኢትዮጵያውያን ፍርድ ቤት ቀርበዋል። ይህ ስም ያለው የሪል ስቴት ካምፓኒ ማን ነው? በተለይ ዲያስፖራዎች፣ በተለይ ቤት መግዛት ላይ እንቅስቃሴ እያደረጋችሁ ያላችሁ ተጠንቀቁ። የሶሻል ሚዲያ ተጽዕኖ ፈጣሪዎችን በመጠቀም ሪል ስቴት ግዙ ምናምን ሲሏችሁ ተንደርድራችሁ አትግቡ ፕሊዝ።
በትችሉ ያለቀለት ቤት ግዙ፣ ባትችሉ ባዶ መሬት ገዝታችሁ በጭቃም ቢሆን ስሩ። በቀቢጸ ተስፋ ገና ለገና ነገ ከነገ ወዲያ እናገኛለን በሚል ከሆነ አብዛኞቹ መጭበርበሮች ያሉበት ዘርፍ ሆኗል። የሪል ስቴት አልሚዎች ጤነኛውን ከአጭበርባሪው መለየት የሚሳንበት ደረጃ ላይ የተደረሰው አስቸጋሪ ነገር ነው ያለው። ስለዚህ ጥንቃቄ አድርጉ። ሌላኛው ኢትዮጵያ ውስጥ እየተባባሰ የመጣ የኦንላይን ማጭበርበር አለ። በተለይ እንዳትጭበረበሩ ተጠንቀቁ። በማህበራዊ ሚዲያዎች የውጭ ሀገር ዜጋ ነኝ፣ ውጭ ሀገር እኖራለሁ በሚል እንዲሁም ደግሞ እጅግ አስቂኝ በሆነ ሁኔታ በዚህ ዜና እንኳን እኔ የተረዳሁት የእኛን ስግብግብነት ነው። በነገራችን ላይ አበሻ ብዙ ጊዜ የሚጭበረበረው ስለምንስገበገብ እኮ ነው። ልብ ብላችኋል? እስኪ ተጭበረበርኩኝ የሚለውን አበሻ አድምጡት። አይነግራችሁም እንጂ ጠልቃችሁ ስትወረብሩ መስገብገቡን ታያላችሁ። ለሰው አማክሩ። ለሰው ካማከራችሁ ምናምን ቆይ ምናምን ሊጠቀሙ ለሰው ማማከር ጥሩ ነው። ሁለተኛ አገኘን ትላላችሁ፣ አፈስን ስትሉ ትታፈሳላችሁ። አሁን ድሮ ቀርቷል። ሎተሪ ምናምን ያሳያችሁ ነበር። እነዚህ አለባበስን፣ አነጋገርን ምናምን የከተማ ልጆች ይጫወቱብን ነበር። ዋቴ ምናምን ይሰሯችሁ ነበር። አሁን ያ ሲባናል በሌላ መንገድ መጥተዋል። ውርስ እናወርሳችሁ ምናምን በሚል በሚሰራ እጅግ አስገራሚ በሆነ ድራማ ነው። አብዛኞቹ ደግሞ የሚጨበረበሩት ከሀገር ውጭ ያሉ ናቸው። ኒውዮርክ ላይ ሆነ ካልሰለጠንክ፣ አሜሪካ ተቀምጠ ካልሰለጠንክ፣ ዩሮፕ ላይ ሆነ ካልሰለጠንክ የት ነው የምትሰለጥነው? ማይ ፍሬንድ። አንዳንዱ እኮ እንደውም አገር ቤት እያለ ይሻላል እኮ። አንዳንዱ ሲሰደድ ፋራ የሆነ ለባስ አይደል? ሀገራቱ በጣም የሰለጠኑ ሰዎች ጋር ምናምን ያቀራረባቸዋል። ለቴክኖሎጂ ትቀራረባለህ፣ ዜና ትሰማለህ፣ የምትበላው ምግብ፣ የምትተነፍሰው አየር ምናምን ስማርት መሆን ወይም ደግሞ ስማርት ሆናለ ተብሎ ሲጠበቅ አብዛኛው የዞረበትና ንክር ለምንድን ነው ዲያስፖራ የሆኑ? ሁሉንም ማለት ያደርግም አብዛኛው ምንድን ነው ታጭበረበር ስትረስ ምናምን እንዴት ነው የተሻለ ኢንቫይሮንመንት ላይ የተሻለ ካልነበረ ማህበረሰብ ላይ ወጥተህ የተሻለ ማህበረሰቡ ላይ ተቀላቅለ እንዴት ነው አእምሮ ማይፋፋው? ቆይ በብዙ ነገር እኮ ነው ማየው። በብዙ ነገር ስታየው አገር ቤት አርቆ ሀሳቢ የነበረው ሰውዬ ከሀገር ቤት ሲወጣ ነው ብላችሁ ትንታኔዎቻችሁ፣ ንግግሮቻችሁ፣ ነገሮችን የምታዩበት መንገድ፣ ቃላት አመራረጣችሁ ምናምን እንዴ እንዳላችሁበት ሀገር ወይም ላላችሁበት ሀገር የሚመጠን እኮ ነው መሆን ያለበት። አብዛኛው ከፈረስ ጋሪ ወይም ደግሞ ከአህያ ጋሪ ላይ ዘለ BMW ገብተህ ቁጭ ብለህ የምተነትነው ትንታኔ እግዚኦ ማርና ክርስቶስ የሚያሰኝ ነው። አህያ ጋሪ ላይ ያለ ትሻል ነበር። አንተ አህያ ጋሪ ላይ ያለ ስለ ህዝቦች መኖር ምናምን ስለ ንቃ ምናምን ደግሞ ትንሽ ታወራ ነበር። ሲወጡ አብዛኞቹ ምን እንደሆነ አላውቅም። ሁሉንም ማለት አይደለም። አሁንም በዚህ በመጭበርበር ሂደት ውስጥ ያለ ነው እኛ ነን። አንዱ እሺ፣ ለማንኛውም ይሄን ነግራችኋለሁ። የመካከለኛ ምስራቅ ጦርነት ላይ ወደ በኋላ አካባቢ በዚህ ጉዳይ ላይ በጣም ያነበቡ በጣም የሚገርሙ ልጆች አሉ። እነሱን ለመስማት በጣም ናፍቅ ያለው ቀደም ሲል በነገርኳቸው ጉዳይ ላይ 3-4 ሆነን የታዘቡትን እንዲነግሩን አደርጋለሁ። እንወያያለን። የሀገራዊ ጉዳይ ላይ አዳዲስ ወሬዎች ካሉ ነግራችኋለሁ። ነው አሁን እኔ ፋኖ ኦነግ ቲፒኤልኤፍ ምናምን ምንበት ነገር ያለ አይመስለኝም። ዓለም ትኩረቱን ሁሉ ወደ መካከለኛ ምስራቅ ነው ያደረገው። ወደዛ ጉዳይ ላይ በስፋት እናወራለን። 3 ደቂቃ ቆያለሁ። የምታነሱልኝ ጥያቄ ካለ ከዩቲዩብ እዚህ መልስላችኋለሁ። ከሌለ ቲክቶክ ላይ ትንሽ ቆያለሁ። ከመጣችሁ ታገኙኛላችሁ። 2 ሰዓት ይላል በእኔ ሰዓት አቆጣጠር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አብዛኞቻችሁ
አድማጮቼ አድመጣችሁ ብቻ አትውጡ። ሰብስክራይብ እያደረጋችሁ ስገባ ላይቭ የደውል ምልክቱን እየተጫናችሁ ስጠፋ ለምትፈልጉኝ በሙሉ ልባዊ ምስጋና ይድረሳችሁ። ስጠፋ በመጥፋቴ ደግሞ የስ ጠፋ ምናምን ለምትሉ አልጠፋም አለው እመጣለሁ። የትም አልጠፋም። በጣም በሚሊዮኖች የሚቆጠሩ ሰዎች የኔን አለመጥፋት ይፈልጋሉ። ስለዚህ የኔን መጥፋት ለምትፈልጉ የኔ መጥፋት ለሚያሳስባችሁ ከዚህ በኋላ እንደዚህ የራኩኝ ሳይሆን በተቻለ መጠን የሆነ ነገር ስለገጠመኝ እሱን እያስተካከልኩኝ እመጣለሁ። ሰዓት ለማስተካከል ሙከራ አድርጋለሁ። ስጠፋ ለምትጽፉልኝ በሙሉ ቴዲ የገባ የጠፋ ለምትሉኝ በሙሉ ልባዊ ምስጋና ይድረሳችሁ። በጣም ነው የምወዳችሁ። አጀንዳህን አስፋው ይለኛል። እሺ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ቴንኪው። ከሰዓታት በኋላ አንድ ምሳ ሰዓት አካባቢ አንድ ፕሮግራም አለኝ ከእውቁ ፖለቲከኛ ጀዋር መሐመድ ጋር እንገናኛለን። ጀዋር መሐመድ ወደ ቲክቶክ መጥቶ ፖለቲካ እየሰራ አካባቢውን እየለወጠ ያለ ልጅ ነው። ለማቃችሁ ሰዎች እድል እየሰጧችሁ ሊያስገባችሁ ሙከራ አድርጋለሁ። ጀዋር የሚያቀርባቸውን ትንታኔዎች ከሰማን በኋላ እኔ የማነሳለ ጥያቄ እናንተም የምታነሱለት ጥያቄ ይኖራል። አሪፍ ጊዜ ይኖረናል። ከእናንተ የሚጠበቀው በደንብ ከሰማችሁ በኋላ ቴዲ አስገባኝ ማለት ነው። ከእናንተ የሚጠበቀው ጥያቄ እንድታቀርቡ እድል ሰጣችኋለሁ። ያንን ነው የነገሩኝ አዘጋጅ ኮሚቴዎች። ስለዚህ 1 ፒኤም ነው ያሉኝ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ዛሬ ማለት ነው። ዛሬ ናም ሶሪ እኔ አንዳንዴ ነገ ምናምን ስላችሁ እኔ ጋር ሚድናይት ላይ ስለገባሁኝ ዛሬ ማለት ምንድነው? ሮብ ነው አይደል? ዛሬ የፋሲካ ጉዳይ እንዴት ሆነ እያሰብኩበት ነው። የመካከለኛ ምስራቅ ጉዳይ ሰቀዞ ይዞኛል። እዛ ላይ የወረዳ 13 እና የወረዳ 24 ፖለቲካ ይዞኛል። የብሔሬ ጉዳይ ላይ እዛም ልዩ ተጠሪ ነኝ፣ ጸሐፊ ነኝ። እዛ ላይ ቃለ ጉባኤ ይዛለሁ። ኑሮ አለ። በብዙ ነገር ተወጥሬባቸዋለሁ። ስለዚህ ፕሊስ ላስብበት። እዛ ላይ የእሷን መጠየቅ ተከትሎ ሴት ሁሉ ጥያቄያችንን መልስ እያሉ ነው። በጣም አጀንዳ በዝቶብኛል። ላስብበት። እርግጠኛ ነኝ ክርስቶስ ከመምጣቱ በፊት ግን አሳውቃለሁ። የዓለም ፍጻሜ ከመቅረቡ በፊት ግን ምላሽ እሰጣለሁ። በትዕግስት ጠብቁኝ። ነገሮች ሰቀዘው ይዘውኝ ነው። እሺ ሌላ ጥያቄ አለ? ኦኬ በኮመንት ለምታዝናኑኝ በሙሉ ልባዊ ምስጋና ይድረሳችሁ። እናንተ ናችሁ ኢነርጂ የምትሆኑኝ። አንተ ጋር 2 ሰዓት ነው፣ ዩታ 12 AM ነው። ኦኬ በእኛና በእናንተ መካከል 2 ሰዓት ልዩነት አለ ማለት ነው። እሺ ዩቲዩብ ላይ ያላችሁ እግዚአብሔር ከክፉ ጠብቃችሁ። ከሰዓታት በኋላ እንገናኛለን። በሚቀጥለው ሳምንት ከተሳካልኝ አንድ ትልቅ ፖለቲከኛ እንግዳ አድርጌ ያመጣላችኋለሁ። ከሱ ጋር ቆይታ እናደርጋለን። ይህንን ነው የምላችሁ። ሁላችሁንም ከልብ አመሰግናለሁ። ዩቲዩብ ላይ ያላችሁ ቻው ቻው።